ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች ከአዳም ሞርተን ጋር ንግግር ጀምረዋል እየተባለ ይገኛል። እንደዚሁም አሰልጣኝ አርነ ስሎት የሰጡት አስተያየት አለ። በዚህም አስተያየት አሁንም ድረስ ገና ሽግግሩ እንዳላለቀ፣ እንደዚሁም ደግሞ መሐመድ ሳላህን እንዴት ለመተካት እንዳሰቡ የሰጡት አስተያየት አለ። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመሪያ ይሆናል። አብራችሁን ቆዩ። አሰልጣኝ አርነ ስሎት በሰጡት አስተያየት ፕሮግራማችንን ስንጀምር በመጀመሪያ መሐመድ ሳላህን እንዴት እንደመተካት እንዳሰቡት በሰጡት አስተያየት ይሆናል የምንመለከተው። እንደሚታወቀው መሐመድ ሳላህ ይህ የውድድር ዘመን እንደተጠናቀቀ ከክለቡ ጋር የሚለያይ ይሆናል። ሊቨርፑሎችም እንግዲህ መሐመድ ሳላህን ለመተካት የተለያዩ አማራጮችን እየተጠቀሙ ነው የሚገኙትና በዚህ ዙሪያም አሰልጣኝ አርነ ስሎት በሰጡት አስተያየት መሐመድ ሳላህን ለመተካት የተለያዩ አማራጮችን እየተመለከትን ነው የምንገኘው። እነዚህ አማራጮች መካከል ደግሞ አንደኛው ከአሌክሳንደር ኢሳቅ ብዙ ጎሎችን ማግኘት ነው። ያንንም ለማሳካት ደግሞ የተለያዩ ነገሮችን እየሞከርን ነው የምንገኘው። እንደሚታወቀው እኔ ወደዚህ ወደ ሊቨርፑል ከመጣው ጀምሮ እንግዲህ በአብዛኛው ክለብ የግራ እግር ተጫዋች በቀኝ ክንፍ በኩል ነው የሚጫወተው። እንደዚሁም ደግሞ የቀኝ እግር ተጫዋች በግራ ክንፍ ነው የሚጫወተው። ያም ደግሞ ተጫዋቾች ሰብረው እየገቡ ጎሎችን እንዲያስቆጥሩ ቻንሶችንም ክሬት እንዲያደርጉ ረድቷቸዋል። በዚህም ረገድ ደግሞ መሐመድ ሳላህ ተጠቃሹ ነው። ለሊቨርፑልም በጣም ብዙ ጎሎችን ማስቆጠር የቻለው በእንደዚህ አይነት መንገድ ነው የነበረው። አሌክሳንደር ኢሳቅን ደግሞ እኔ ስመለከተው አብዛኞቹን ጎሎች ከክሮስ ነው የሚያስቆጥረው። እናም አሌክሳንደር ኢሳቅ ጎሎችን እንዲያስቆጥር ከተፈለገ ብዙ ክሮሶችን ማድረግ ያስፈልጋል። ብዙ ክሮሶችን ለማድረግ ደግሞ የቀኝ እግር ተጫዋች በቀኝ ክንፍ በኩል ላይ ሊጫወት ያስፈልጓል። አሁን ለምሳሌ ትሬንት አሌክሳንደር አርኖልድ የቀኝ እግር ተጫዋች ነው፣ በቀኝ ክንፍ በኩል ነው የሚጫወተው እና ብዙ ክሮሶችንም ለሊቨርፑል ሲያደርግ የተመለከትነው ተጫዋች ነውና አሁን ላይም እንግዲህ እንደዚህ አይነት ተጫዋቾችን ለማምጣት ሀሳባችን ላይ አለ። ነገር ግን ደግሞ ዋነኛው ነገር እኛ አሁን ላይ ከፍተኛ ጥረት እያደረግን የምንገኘው ለክለባችን የሚስማማ በጣም ምርጥ ተጫዋች አቬለብል የሆነ እኛ ማግኘት የምንችለው እንደዚሁም ደግሞ እኛ መግዛት የምንችላቸውን ተጫዋቾች ነው እየተመለከትን የምንገኘው። እንደ አንዳንድ ክለቦች የሆነ ክለብ ላይ ሄደን ለዛ ቦታ በዓለማችን ላይ የሚገኝ ምርጥ ተጫዋች ስለሆነ ሄደን እናስፈርመው የምንልበት ጊዜ ላይ አይደለም የምንገኘው። እኛ የምንፈልገው ለእኛ ክለብ የሚስማማ ለእኛ አጮት ስታይል የሚሆን ተጫዋችን ለዝውውርም ክፍት የሆነ ክለቡም ተጫዋቹን ለመሸጥ ተጫዋቹም ወደኛ ለመዘዋወር የሚፈልግ እንደዚሁም ደግሞ እኛም መግዛት የምንችለውን ተጫዋች ነው እየተመለከትን የምንገኘው የሚል አስተያየትን ሰጥቷል። በተጨማሪም ደግሞ አሁን ላይም ገና ሽግግር ላይ ነን፣ ሽግግሩም አላለቀም የሚል አስተያየትን ሰጥቷል። አያይዞም በሰጡት አስተያየት እኔ እንደሚመስለኝ አሁን ላይም ገና ሽግግሩ ሙሉ ለሙሉ ተጠናቋል ብዬ አላስብም። ምክንያቱም አሁንም ድረስ የተለያዩ ለውጦችን እያደረግን ነው የምንገኘው። ይህንን ስል ደግሞ በየርገን ክሎፕ ጊዜ የሻምፒዮንስ ሊግንና የፕሪሚየር ሊግን ዋንጫ ያነሱ ተጫዋቾች እየለቀቁ ነው የሚገኙት። ምናልባትም ከዚህ በኋላ ቨርጅል ቫንዳይክና ጆ ጎሜዝ ብቻ ሊቀሩ የሚችሉበት እድል አለ። ምክንያቱም በመጪው የክረምቱ የዝውውር መስኮት መሐመድ ሳላህና አንዲ ሮበርትሰን ክለቡን የሚለቁ ይሆናልና በዚህ ሰዓት ላይ የሽግግሩ መጨረሻ ወቅት ላይ እንገኛለን እንጂ ሙሉ ለሙሉ ሽግግሩ አላለቀም። አሁንም የተለያዩ ዝውውሮችን ማድረጋችን አይቀርም፣ የተለያዩ ተጫዋቾችን መተካታችን አይቀርም። ስለዚህ ገና ሽግግሩ አላለቀም የሚል አስተያየትን ሰጥቷል። አያይዞም በሰጡት አስተያየት እንደሚታወቀው ሂጎ ኤኪቲኬ ለረዥም ጊዜ ከሜዳ የሚርቅ ይሆናል። እንደዚሁም አሌክሳንደር ኢሳቅም በዚህ ሲዝን ብዙ ጨዋታዎችን መጮት አልቻለም። እናም ለቀጣይ አመት እንግዲህ በጣም ብዙ ማሻሻል የሚጠበቁብን ነገሮች አሉ። ብዙ ጨዋታዎችን ማሸነፍ መጀመር መቻል አለብን። እንደ ቡድንም በቀጣይ አመት ከዚህ ሲዝን የተሻለ እንቅስቃሴን ማድረግ መቻል አለብን። እንደሚታወቀው ተጫዋቾች ለረዥም ጊዜ አብረው በተጫወቱ ቁጥር ራሳቸውን በደንብ እያሻሻሉ ይመጣሉ፣ እንደ ቡድንም በጣም ምርጥ እየሆኑ ይመጣሉ። እናም ያንን ነገር ለማምጣትም እንግዲህ ጥረት እያደረገ ነው የምንገኘው። በክረምቱ ግን አዳዲስ ተጫዋቾችን ወደ ክለባችን መቀላቀላችን አይቀርም። ምክንያቱም ደግሞ ቢያንስ ሁለት ተጫዋቾች እንደሚለቁ እናውቃለን። ለእነሱም ደግሞ ምትክ የግድ ማምጣት መቻል አለብን። ከዛ በኋላም እንግዲህ ቡድኑን አንድ ላይ ያጫወትን የተሻለ ነገር ለማምጣት ጥረት እናደርጋለን የሚል አስተያየትን ሰጥቷል። በዚህ አስተያየታቸው መሰረት ኮን እንግዲህ ምናልባትም በቀጣይ አመትም ሊቨርፑሎች ዋንጫ ላያነሱ የሚችሉበት እድል እንዳለም ነው እየተናገረ የሚገኙት። ገና ትራንዚሽኑ አላለቀም፣ ገና የተለያዩ ለውጦችን እናደርጋለን፣ ገና መዋሃድ ይቀረናል ነው እያሉ የሚገኙት። በእርግጥ ከዚህ ሲዝን የተሻለ ሲዝን እንደሚሆን ተስፋ አድርጋለሁ፣ እምነትም አለኝ። ነገር ግን ደግሞ ለዋንጫ የማይፎካከሩ ከሆነ ግን ትልቅ ኪሳራ እንደሆነ መቁጠር መቻል አለባቸው። በዚህ ሲዝን ሊቨርፑሎች እንደ ቡድን በጣም የወረደ አቋምን እያሳዩ ነው የሚገኙት። ደጋፊውም በዚህም ደስተኛ አይደለም። በዚህ ሲዝን ባሳዩት አቋም የበለጠ ግን ደስተኛ እንዳይሆኑ ያደረጋቸው ዋንጫ አለማንሳታቸው አይደለም፣ ነገር ግን ደግሞ ያሳዩት እንቅስቃሴ ነው። ቡድኑ ምንም አይነት መሻሻልን እያሳየ አይደለም የሚገኘው። ምናልባት ጥሩ እንቅስቃሴን አድርጎ ለዋንጫ ተፎካክሮ በስተመጨረሻ ዋንጫውን ባያነሳ
የሊቨርፑል ደጋፊዎች ይበሳጫሉ ብዬ አላስብም። ምክንያቱም በክረምቱ የተለያዩ ለውጦችን ክለቡ አድርጓል። የዲያጎ ጆታም ህልፈትም አለ እና እንደዚሁ ላ ተደማምሮ እንደዚሁም ደግሞ ባለፈው ሲዝንም የፕሪሚየር ሊግ አሸናፊ መሆናቸውን ተከትሎ በዚህ ሲዝን ዋንጫ ባያነሱ እንኳን ራሱ የበለጠ ይበሳጫሉ ብዬ አላስብም። ዘንድሮ ግን በጣም የተበሳጩት አሰልጣኙ መባረር አለበት እያሉ ያሉት ግን እያሳዩት ባለው እንቅስቃሴ ነው። ሊቨርፑሎች በዚህ ሲዝን ለዋንጫ አልተፎካከሩም፣ ዋንጫ ላይ መድረስ አልቻሉም። እንደዚሁም በእያንዳንዱ ጨዋታ ላይም እያሳዩት ያለው ፐርፎርማንስ ራሱ በጣም የወረደ ነው። ብዙ ሳንርቅ እንኳን ያለፉትን 3 የፕሪሚየር ሊግ ጨዋታዎች ከተመለከታችሁ 3ቱንም ማሸነፍ ችሏል። ነገር ግን ደግሞ በጨዋታው ላይ ያሳዩት እንቅስቃሴ ግን በጣም ደካማ የሚባል ነው። ከመጀመሪያው የበርንማውዝ ጨዋታ ጀምሮ እስካሁን ድረስ ያደረጉትን ጨዋታ ከተመለከታችሁ ምንም አይነት እድገት፣ ምንም አይነት መዋሃድን ክለቡ እየተመለከተን አይደለም የምንገኘው። የርገን ክሎፕን የምታስታውሱ ከሆነ የመጀመሪያዎቹን 3 ዓመታት ምንም አይነት ዋንጫ አላሳኩም ነበረ። ነገር ግን ደግሞ ቡድኑን ከያዙት ጀምሮ የቡድኑ ለውጥን በደንብ ሁላችንም የምንመለከተው ነገር ነው የነበረው። በደንብ የሚታይ ነገር ነው የነበረው። ከአመት አመት ከጨዋታ ጨዋታ እየተሻሻለ እንደመጣ ሁላችንም መመልከት ችለን ነበረ። በዚህ ሲዝን ግን በአሰልጣኝ አርነ ስሎት ስር ግን ያንን ነገር ከቡድኑ እየተመለከተን አይደለም የምንገኘውና በዛም ደግሞ የሊቨርፑል ደጋፊዎችም ደስተኛም አይደሉምና በቀጣይ አመትም እንደዚህ አይነት ተመሳሳይ የሚባል አቋምን የሚያሳዩ ከሆነ አሰልጣኝ አርነ ስሎት እስከ መጨረሻው የውድድር ዘመን ድረስ መጠበቅ የለባቸውም፣ ወዲያው ነው ከስራቸው መሰናበት ያለባቸው ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? አሰልጣኙስ በሰጡት ሀሳብ ተስማማላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ማቴዎ ሞራቴ ይዞት የወጣውን ዘገባ ይሆናል። እንደ ዘገባው መሰረት ከሆነ ሊቨርፑሎች ከአዳም ሞርተን ጋር ንግግር ጀምረዋል እያለን ይገኛል። አዳም ሞርተን ላለፉት 3 ዓመታት በክሪስታል ፓላስ ቤት ነው እየተጫወተ የሚገኘው። በእነዚህ 3 ዓመታትም ግን የክሪስታል ፓላስ ወሳኝ ተጫዋች መሆን ችሏል። በተለይ ደግሞ ባለፈው ሲዝን የኤፍኤ ካፕ ዋንጫ ሲያነሱ፣ በዚህ ሲዝንም እንግዲህ በኮንፈረንስ ሊግ በጣም ጥሩ የሚባል እንቅስቃሴን ሲያደርግ የአዳም ሞርተን ሚና በጣም ላቅ ያለ የነበረውና ሊቨርፑሎችም እንግዲህ በዚህ በክሪስታል ፓላስ ቤት እያሳየው ባለው እንቅስቃሴ በቅርበት እየተከታተሉት ይገኛሉ። ወደ ሊቨርፑልም ማዘዋወር እንደሚፈልጉ እንግዲህ ከዚህ ቀደምም የወጡ የተለያዩ መረጃዎችን ስንመለከት ነበር። እንደውም ባለፈው የክረምት የዝውውር መስኮት ራሱ ሊቨርፑሎች ይህንን ተጫዋች ሲመለከቱት ነበር። ምናልባትም እንቅስቃሴ ሊያደርጉ የሚችሉበትም እድል አለ ሲባል ነበረ። ነገር ግን እስካሁን ድረስ ምንም አይነት እንቅስቃሴ ሳያደርጉ ቀርቷል። በቀጣዩ የክረምት ዝውውር መስኮት ግን ይህንን ተጫዋች ለማስፈረም እንዳቀዱ ነው እየተነገረ የሚገኘው። በተለይ ደግሞ ፋቢኒዮ ከሊቨርፑል ከለቀቀ በኋላ ትክክለኛ 6 ቁጥር ተጫዋች ወደ ክለቡ ማምጣት አልቻሉም ነበር። አሁን ላይ ግን ለማምጣት እንደቆረጡ ነው እየተነገረ የሚገኘው። በተለይ ደግሞ በዚህ ሲዝን ሊቨርፑሎች ትክክለኛ 6 ቁጥር ተጫዋች አለመያዛቸው ምን ያህል እንደጎዳቸው በደንብ የተመለከቱ ይመስለኛልና ያንን ቦታ ከቨር ለማድረግ አዳም ሞርተንን ቀዳሚ ተመራጭ እንዳደረጉት ነው በዘገባው እየተናገረ የሚገኘው። ተጫዋቹም እንግዲህ በዚሁ በፕሪሚየር ሊጉ ለማቆየት ከፍተኛ ፍላጎት እንዳለው ነው እየተነገረ የሚገኘውና ምናልባትም ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉበት ከፍተኛ እድል አለ እየተባለ ይገኛል። ክሪስታል ፓላሶች እንግዲህ ከዚህ ቀደም በወጡት መረጃዎች መሰረት ክሪስታል ፓላሶች 80 ሚሊዮን ፓውንድ አካባቢ ገንዘብ እንደሚፈልጉ ነው እየተነገረ የሚገኘው። ነገር ግን ደግሞ አሁን ላይ እየወጡ ባሉ መረጃዎች መሰረት ምናልባትም እስከ 60 ሚሊዮን ፓውንድ ድረስ ሊገኝ የሚችልበት ሊሸጥ የሚችልበት እድል እንዳለም እየተነገረ ይገኛል። ይህ ተጫዋች እንግዲህ ኳሊቲውን ከተመለከታችሁ፣ ያለውን ብቃት ከተመለከታችሁ፣ እድሜውን ከተመለከታችሁ እንደዚሁም ደግሞ ለወደፊቱም በጣም ትልቅ ተስፋ የተጣለበት ተጫዋች እንደመሆኑ መጠን በ60-65 ሚሊዮን ፓውንድ ማግኘት በጣም ርካሽ በሆነ ሂሳብ እንደ ማግኘት ነው የሚቆጠረው። የተጫዋቹን ፕሮፋይል ከተመለከትንም ሊቨርፑሎች የሚፈልጉት አይነት ተጫዋች ነው። ከኳስ ጋር ምቾት የሚሰማው 6 ቁጥር ቦታ ላይ መጮት የሚወድ ተጫዋች ነው። እንደዚሁም ደግሞ ፕሮግረሲቭ ፓሶችንም ማድረግ የሚችል ነው። እነዚህ ሰንጥቆም የሚያቀብላቸው ኳሶች አሉ። ኳሶችንም በመንጠቅ እንደዚሁም ደግሞ ኢንተርሴፕት በማድረግም በጣም ጥሩ የሆነ ተጫዋች ነው። ከዛ በተጨማሪም ከአሌክሲስ ማካሊስተር በበለጠም ፈጣን የሚባል ተጫዋች ነውና ይህ ተጫዋች እንግዲህ ሊቨርፑሎች የሚያስፈርሙት ከሆነ በቀጣይ አመት በቋሚነት የሊቨርፑልን 6 ቁጥር ቦታ ከቨር ያደርጋል ተብሎ ይጠበቃል። እሱ 6 ቁጥር ቦታ ላይ የሚጫወት ከሆነ ደግሞ ዶሚኒክ ሶብዝ ላይ እንደዚሁም ራያን ግራቨንበርግ በነጻነት ወደፊት እየሄዱ እንዲጫወቱ ወደ ኋላም እየተመለሱ ቡድኑን እንዲያገዙ ሚና ይሰጣቸዋል ተብሎ ነው የሚጠበቀውና ራያን ግራቨንበርግም ዶሚኒክ ሶብዝ ላይም የበለጠ ብቃታቸውን አውጥቶ መጮት ይችላሉ ብዬ አስባለሁ። እንደዚሁም ፍሎሪን ቪርትስም በነጻነት ማጥቃቱ ላይ ብቻ አተኩረው እንዲጫወቱ የሚረዳቸው ይሆናልና የዚህ ተጫዋች መምጣት ለሊቨርፑል ትልቅ ጥቅም ይሰጣቸዋል። እንደዚሁም ደግሞ ቡድኑንም ባላንስ ያደርገዋል ተብሎ ነው የሚጠበቀው። ነገር ግን ደግሞ ይህ ተጫዋች ብቻ ለሊቨርፑል በቂ ነው ወይ የሚለው ራሱ በጣም ትልቅ ጥያቄ ነው። በተለይ ደግሞ በጣም ፊዚካል የሆኑ ቡድኖች በፕሪሚየር ሊጉ እየበዙ ነው የሚገኙት። እንደዚሁም ደግሞ ወደ ሻምፒዮንስ ሊጉም ስትሄዱ ደግሞ ጨዋታዎችን እንዳለ በጣም ፈጣን እየሆኑ ነው የሚገኙትና ይህንን ነገር ብቻውን ሃንድል ማድረግ ይችላሉ የሚለው ራሱ በጣም ትልቅ ጥያቄ ነው። እንደ
እንደኔ ሀሳብ ከሆነ ከአዳም ዎርተን በተጨማሪም በጣም ፈጣን በጣም ጠንካራ አትሌቲክ የሚባል ተጫዋችን ወደ ክለባቸው ቢያመጡ ጥሩ ነው ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሊቨርፑሎች እንግዲህ ከአዳም ዎርተን ጋር ንግግር ጀምሯል እና ወደ ሊቨርፑል ቢመጣ ለሊቨርፑል ምን ያህል ጥቅም ይሰጣል ብላችሁ ታስባላችሁ? እንደዚሁስ የአዳም ዎርተን መምጣት ብቻ ለሊቨርፑል የመሀል ሜዳ ችግርን መቅረፍ ይችላል ወይ ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ላይ ቀረ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።